ሰላም እና ጤናን እንደ ሁል ጊዜውም እመኝላችኋለሁ። ውድ የስፖርት አፍቃሪያን ተመልሰናል። ዛሬም እንደ ቀድሞውሉ በርካታ ስፖርታዊ መረጃዎች እጄ ላይ ይገኛሉ። ከያስኩላችሁ ስፖርታዊ መረጃዎች መካከልም ትናንት ምሽት በእንግሊዝ ካራባው ካፕ ፍጻሜ ተደርጓል። ከጨዋታው በኋላ ምን ተባለ የሚለውን ይዤላችኋለሁ። እንዲሁም ሌሎች በርካታ አጫጭር የስፖርት መረጃዎች እጄ ላይ ይገኛሉ። ቀጥታ ወደ ስፖርታዊ መረጃዎች ከማለፌ በፊት ቤተሰቦች አንድ ላስታውሳችሁ የምፈልገው ነገር አለ። ቪዲዮን በላይክ ጀምሮት። ዛሬ ከዚህ ቪዲዮ በርካታ ላይኮችን እንጠብቃለን። ቀጥታ ወደ ስፖርታዊ መረጃዎች ስንሻገር በአጫጭር የስፖርት መረጃዎች እንጀምራለን። ኔይማር ከሁላችሁም ይበልጣል። የፈረንሳይ ሊግ ከሰሞኑ በተንታኝነት እያገለገሉ የሚገኙ የቀድሞ ተጫዋቾች ስለ ኔይማር ጁኒየር የተለያዩ አስተያየቶችን ሰጥተው ነበር። በዚሁ ምክንያትም የፈረንሳይ ሊግ በይፋዊ ማህበራዊ ትስስር ገጹ የኔይማርን የእግር ኳስ ክህሎቶችን በመለጠፍ ከጎኑ ቆሟል ተብሏል። መረጃውን ሌኪፕ ዘግቦታል። ዋይኒ ሮኒ የቀድሞ የማንቸስተር ዩናይትድ እንዲሁም የእንግሊዝ ብሔራዊ ቡድን የፊት መስመር አጥቂ የነበረው እንዲህ ብሎ ነበር። ኔይማርን በትልቅ ደረጃ የሚጠራ ተጫዋች አድርጌ አልመለከተውም ሲል ተናግሮ ነበር። ጋሪ ኔቪል ደግሞ እንዲህ ብሏል። ሞሐመድ ሳላህ ከኔይማር ይበልጣል ሲል አስተያየቱን ሰጥቶ ነበር። ጂል ስኮት ደግሞ ሳዲዮ ማኔ ከኔይማር ይበልጣል ሲል አስተያየቱን ሰጥቶ ነበር። ኢያን ራይት ደግሞ እንዲህ ብሏል። ሞሐመድ ሳላህ ከኔይማር አይበልጥም ብሏል። ሮይኪን ደግሞ እንዲህ ብሏል። ክርስቲያኖ ሮናልዶ፣ ዋይኒ ሮኒና ቴሪ ዳንኤል ሄነሪ ከኔይማር አይበልጡም ሲል አስተያየቱን ሰጥቶ ነበር። የፈረንሳይ ሊግ በበኩሉ በማህበራዊ ትስስር ገጹ ከለጠፈው ቪዲዮ ጋር ኔይማር ከሁላችሁም ይበልጣል፣ አስተያየት ከሰጣችሁት ከናንተም እንዲሁም ካነጻጸራችኋቸው ተጫዋቾችም ኔይማር ጁኒየር እጅጉን የተሻለ ነው ሲሉ የፈረንሳይ ሊጓን በማህበራዊ ትስስር ገጻቸው ለጥፈዋል ሲል ይሄንን መረጃ ሌኪፕ ዘግቦታል። አሌክሳንደር አርኖልድ እንግሊዛዊ ሪያል ማድሪድ ተከላካይ ቅጣት ተላልፎበታል ተብሏል። አሌክሳንደር አርኖልድ ትናንት ምሽት ሪያል ማድሪድ ከአትሌቲኮ ማድሪድ ጋር ባደረገው ወሳኝ ጨዋታ ላይ ተጠባቂ የሆነው ወደ ልምምድ አርፍዶ መምጣቱን ተከትሎ ቅጣት ተጥሎበት መሆኑ ታውቋል ብሏል። ይህንን መረጃ ማርካ ስፖርት ዘግቦታል። አርኖልድ ባለፈው ሳምንት በኤልቼ የሊግ ጨዋታም እረፍት ተሰጥቶት እንደነበር ይታወሳል። ከተሰጠው እረፍት በኋላ አርኖልድ በማንቸስተር ሲቲ ጨዋታ ላይ በቋሚ አሰላለፍ ተካቶ ግልጋሎት ሰጥቶ እንደነበር ይታወቃል። ነገር ግን ትናንት ምሽት በነበረው ተጠባቂ የማድሪድ ደርቢ ጨዋታ ላይ ተጠባቂ ወንበር ላይ የተቀመጠው በቅጣት ምክንያት ነው ሲል ይህን መረጃ ማርካ ስፖርት ዘግቦታል። እንዲሁም ትናንት ምሽት በተደረገው የማድሪድ ደርቢ ጨዋታ ላይ በአትሌቲኮ ማድሪድ እና በሪያል ማድሪድ መካከል በተደረገው ጨዋታ ዳኛ የነበሩት ሁሴ ሉዊስ ከሁለቱም ወገኖች ከፍተኛ ትችት እያስተናገዱ ይገኛል ተብሏል። የሪያል ማድሪድ ደጋፊዎች ለፌዴሪኮ ቫልቬርዴ በተሰጠው ቀጥተኛ ቀይ ካርድ ምክንያት እጅጉን ተቆጥተዋል ተብሏል። ሙኔራ ሞንቴሮ ለማድሪድ ተጫዋቾችና ለአሰልጣኝ አርቤሎዋ ውሳኔያቸውን ለማስረዳትም በርካታ ደቂቃዎች አሳልፈዋል ተብሏል። የአትሌቲኮ ማድሪድ ደጋፊዎች ደግሞ በማርከስ ሎሬንቴ ላይ የተጣለው ቅጣት በቫር እንዳልተሰጠም ሆነ እንዳልተገመገመ ተናግረዋል ተብሏል። በርካታ የአትሌቲኮ ተጫዋቾችም ዳኛውን በይፋ ተችተዋል። ምንም እንኳን ሲሞኔ ውሳኔዎቹ በውጤቱ ላይ ምንም ተጽዕኖ እንዳላሳደሩ ቢናገሩም ሲል ይህንን መረጃ ሬሌቮ ዘግቦታል። አንቷን ግሪዝማን ፈረንሳዊ ኮከብ ወደ ኤምኤልኤስ ክለብ ኦርላንዶ ሲቲ ለመቀላቀል በቃል ደረጃ ከስምምነት ደርሷል ተብሏል። ስምምነቱ በጁላይ 2026 ከአትሌቲኮ በነፃ ዝውውር የሚለቅ ይሆናል ተብሏል። አንቷን ግሪዝማን በኦርላንዶ ሲቲ የ2 ዓመት ውል እንደሚፈርም ይጠበቃል ሲል ይህን መረጃ ፋብሪዞ ሮማኖ ዘግቦታል። በሌላ መረጃ ማንቸስተር ዩናይትዶች የቦርኖ ጎማሬዝን ወኪል አነጋግረዋል ተብሏል። ማንቸስተር ዩናይትዶች የኒውካስትል ዩናይትዱን የመሃል ሜዳ ተጫዋች ቦርኖ ጎማሬዝን ወኪል ማነጋገራቸው ተነግሯል። ማንቸስተር ዩናይትዶች ባለፉት ሳምንታት ከብራዚላዊ አማካይ ቦርኖ ጎማሬዝ ወኪል ጋር ንግግር ማድረጋቸውን ይህንን መረጃ ዘ አትሌቲክስ ዘግቦታል። በክለቡ እና ተጫዋቹ ወኪል የተደረገውን ንግግር በፍላጎት ላይ ያተኮረ እንደነበረ ተዘግበዋል። ማንቸስተር ዩናይትድ ውሳኔ ከመወሰኑ በፊት ያሉትን የተለያዩ አማራጮችንም እንደሚያጤን አሳውቋል። ክለቡ እንደ ቶናሊ እና ኤሊዮት አንደርሰን ሁሉ ቦርኖ ጎማሬዝንም እንደሚያደንቀው ነው የተገለጸው። በሌላ በኩል በማንቸስተር ዩናይትድ እና አንድሬ ኦናና መካከል ያለው ግንኙነት ማብቃቱና የሚመለስበት እድል እንደሌለ ታውቋል ሲል ይህንን መረጃ ዘ አትሌቲክስ ዘግቦታል።
ከማንቸስተር ዩናይትድ ጋር በተያያዘ የቀድሞ የሊቨርፑል ተጫዋችና ሌጀንድ ስቲቨን ጂራርድ እንዲህ ብሏል። ስለ ኮቢ ማይኖ በአሞሪም ስር በነበረው የልጁ የእግር ኳስ ህይወት ምክንያት በእውነት አዝኜለት ነበረ። ማንቸስተር ዩናይትድ ወጥ የሆነ አቋም በማያሳይበት ወቅት እሱ ምንም አይነት እድል አለማግኘቱ አግባብ እንዳልነበር አስባለሁ። ነገር ግን ማይክል ካሪክ እሱን ማጫወት መጀመሩ ምንም አያስደንቀኝም። አንድን አዲስ የስራ ኃላፊነት ስትረከብ ልታደርጋቸው ከሚገቡ ቀጥተኛ የድል መንገዶች አንዱ ይሄ ነው ብዬ አስባለሁ። ኮቢ ማይኖን ወደ ጨዋታ መመለስ፣ በራስ መተማመኑን እንዲያገኝ ማድረግ፣ የጨዋታ ደቂቃዎችን መስጠትና ሁላችንም ወደምናውቀው የብቃቱ ደረጃ እንዲመለስ ማድረግ ወሳኝ ነበር። አሁን ላይ እሱ ያለበት የብቃት ደረጃ አሞሪም አላጫውተውም ከሚለው ወሬ ባለፈ በቀጥታ ወደ እንግሊዝ ብሔራዊ ቡድን የሚገባበት ነው። ለማንቸስተር ዩናይትድ በቋሚነት የሚጫወት ከሆነ በቀጥታ ወደ እንግሊዝ ብሔራዊ ቡድን ኮቢ ማይኖ የማይጠራበት ምንም ምክንያት የለም ሲል ተደምጧል። ቤተሰቦች በስቲቨን ጂራርድ ላይ የናንተን ሐሳብ ብትጽፉልኝ ደስ ይለኛል። ቤተሰቦች ቪዲዮን ላይክ ለማድረግ አሁንም አልዘገያችሁም፣ ላይክ አድርጉት። እንዲሁም ለዚህ የዩቲዩብ ቻናል አዲስ ከሆናችሁ ሰብስክራይብ ማድረግ እንዳረሱ አሁኑኑ ሰብስክራይብ አድርጉ። እኔም ስፖርታዊ መረጃዎቼ ልቀጥል። ቤተሰቦች እስኪ አሁን ደግሞ ትናንት ምሽት ስለተደረገው የእንግሊዝ ካራባኦ ካፕ የፍጻሜ ጨዋታ አንዳንድ ነገሮች ልበላችሁ። ከጨዋታው በኋላ ምን ተባለ የሚለውን እንመልከት። ምርጥ የልደት ሳምንት ሆኖልኛል ብሏል ኒኮ ሪሊ። የማንቸስተር ሲቲን ትናንት ምሽት 2 ግቦችን ያስቆጠረው ኒኮ ሪሊ ምርጥ የልደት ሳምንት ሆኖልኛል ሲል ከትናንት ምሽቱ የክለቡ ድል በኋላ ተናግሯል። ከማንቸስተር ሲቲ ደጋፊ ቤተሰቦች የተገኘው ኒኮ ሪሊ ትናንት 21ኛ ዓመት የልደት ክብረ በዓሉን አክብሯል። ኦሪሊም ከድሉ በኋላ አርሰናልን አሸንፎ ዋንጫውን ማንሳት የማይታመን ስሜት አለው። ምክንያቱም ምን ያህል ጥሩ እንደሆኑ እናውቃለን። ምርጥ የልደት ሳምንት ሆኖልኛል ሲል ተደምጧል። ይሄ ቅጽበት ለእኔ ትልቅ ትርጉም አለው ያለው ደግሞ ትራፎርድ ነው። ትናንት ምሽት የማንቸስተር ሲቲ ግብ ጠባቂ ሆኖ የተሰለፈው ጄምስ ትራፎርድ ጠንካራ የግብ ሙከራዎችን በማዳን ቡድኑን በመርዳቱ መደሰቱን ገልጿል። እዚህ ያለሁት የራሴን አስተዋጽኦ ለማድረግ ነው። ይሄ ቅጽበት ለእኔ ትልቅ ትርጉም አለው ሲል ጄምስ ትራፎርድ ተናግሯል። ከዓመታት በፊት ቶተናምን ስናሸነፍ ቁጥር 3 ወይንም 4 ግብ ጠባቂ ነበርኩኝ። አንድ ቀን እንደ ማደርገውም አስብ ነበር። የፍጻሜ ጨዋታዎች ላይ መጫወት እጅጉን አስደሳች ነው ብሏል። ጄምስ ትራፎርድ በእግር ኳስ ሕይወቱም የመጀመሪያ የፍጻሜ የዋንጫ ጨዋታውን አሸንፏል ተብሏል። ፔፕ ጋርዲዮላ ደግሞ እንዲህ ብሏል። አርቴታ ሊሸነፍ የማይችል ቡድን ገንብቷል ሲል ተደምጧል። የማንቸስተር ሲቲው አሰልጣኝ ፔፕ ጋርዲዮላ ዋንጫውን ያገኙት ምርጥ ቡድን አሸንፈው በመሆኑ ልዩ ስሜት ሰጥቶኛል ሲል ተናግሯል። አርቴታ ፍጹም ለማሸነፍ የሚከብድ ቡድን ገንብቷል ሲል ያደነቀው ጋርዲዮላ አርሰናል ከሙኒክና ባርሴሎና ጋር የአውሮፓ ምርጡ ክለብ ነው ሲል ተናግሯል። አክሎም በመጀመሪያው ደቂቃ መተንፈሻ አሳጥተው ነበር፣ በኋላም መጫወት ጀምረናል፣ ግን ደስተኛ ነኝ ሲል ተደምጧል። አርሰናልን ማሸነፍ የሊግ ካፕ ዋንጫውንም የተለየ አድርጎታል ሲል ፔፕ ጋርዲዮላ ጨምሮ ተናግሯል። በጣም ያሳዝናል ያለው ደግሞ ማይክል አርቴታ ነው። ማንቸስተር ሲቲዎችን እንኳን ደስ አላችሁ ማለት ፈልጋለሁ ብሏል። የመድፈኞቹ ዋና አሰልጣኝ ማይክል አርቴታ የፍጻሜ ጨዋታውን ሽንፈቱን በጣም አሳዛኝ ሲል ገልጾታል። ማይክል አርቴታ ሲናገርም በጣም ያሳዝናል ያለ ሲሆን ለመቀበል በጣም ከባድ ነው ሲል በስጭቱን ገልጿል። ይሄ ውድድር ለደጋፊዎች ምን ያህል አስፈላጊ እንደሆነ እናውቃለን፣ ለእነሱ በጣም አዝኛለሁ ሲል ማይክል አርቴታ ጨምሮ ተናግሯል። ለማንቸስተር ሲቲዎች እንኳን ደስ አላችሁ ያለው ማይክል አርቴታ አሁን ይህንን ብስጭት በመጨረሻ ወራት አስደናቂ ጊዜን ለማሳለፍ ለመጠቀም መዘጋጀት አለብን ብሏል። ስለ ኬፓ አሪዛባላጋ የተጠየቀው ማይክል አርቴታ ስህተት የእግር ኳስ አካል ነው ሲል ምላሽ ሰጥቷል። በሌላ በኩል አሰልጣኙ ኢዜ በጉዳት የእንግሊዝ ብሔራዊ ቡድንን እንደማይቀላቀል አሳውቋል ተብሏል። ሌኪፕ ደግሞ እንዲህ ብሏል። ዊሊያም ሳሊባ የቁርጭምጭሚት ጉዳት አጋጥሞታል። በዚህም የተነሳ ከፈረንሳይ ብሔራዊ ቡድን ስብስብ ተቀንሷል። የክሪስታል ፓላሱም ተጫዋች ዊሊያም ሳሊባን የሚተካ ይሆናል ሲል መረጃውን ሌኪፕ ይፋ አድርጎታል። የአርሰናል ወሳኝ ተጫዋቾች ወደ ሀገራቸው አያቀኑም ብሏል ስካይ ስፖርትም። የአርሰናሉ ተከላካይ ዊሊያም ሳሊባ በጉዳት ምክንያት ከብሔራዊ ቡድኑ ስብስብ ውጭ መሆኑ ተገልጿል። በዚህ ምክንያት በዊሊያም ሳሊባ ቦታ የክሪስታል ፓላስ ተጫዋች ላክሮኤክስ ጥሪ ቀርቦለታል ብሏል ስካይ ስፖርት። በሌላ በኩል ኤብሬቺዜ የእንግሊዝ ብሔራዊ ቡድንን የማይቀላቀል ሲሆን በምትኩ የኒውካስትሉ ባርነስ ጥሪ ቀርቦለታል ተብሏል። በተጨማሪም ጁሪያን ቲምበር ከኔዘርላንድ ብሔራዊ ቡድን ስብስብ ውጭ መሆኑ ታውቋል ሲል ይህንን መረጃ ስካይ ስፖርት ዘግቦታል።
በተጨማሪም ከአርሰናል ጋር በተያያዘ አርሰናሎች የፒኤስጂውን የመስመር ተጫዋች ኪቪቻ ክቫራትስኬሊያን ለማስፈረም ፍላጎት አሳይተዋል ተብሏል። ነገር ግን የፈረንሳዩ ክለብ አሁን ላይ በምንም ሁኔታ ክቫራትስኬሊያን መሸጥ አይፈልግም ሲል ይህንን መረጃ ፋብሪዞ ሮማኖ ዘግቦታል። በሌላ መረጃ ስሎት ክሎፕን ድንቅ አሰልጣኝ ሲሉ አሞካሽተዋል ተብሏል። ሊቨርፑል ከ10 ዓመታት በኋላ ለመጀመሪያ ጊዜ በአንድ የውድድር ዘመን ከ10 የሊግ ጨዋታዎች በላይ ተሸንፈዋል ተብሏል። ለዚህ ሪከርድም አስተያየት የተጠየቁት አርኔ ስሎት የብዙ ነገሮችን ይነግረናል ሲሉ ተናግረዋል። አርኔ ስሎት ሲናገሩም ባለፉት 10 ዓመታት ሊቨርፑል ምን ያህል ድንቅ እንደሆነና የነበረውን አስደናቂ አሰልጣኝ ይናገራል ሲሉ ተናግረዋል። ሊቨርፑል በዚህ ዓመት በሊጉ የተሸነፈው ጨዋታ ብዛት ባለፉት 2 የውድድር ዓመታት በድምሩ ከተሸነፈው ይበልጣል ሲል ይህንን መረጃ ሚረር ስፖርት ዘግቦታል። ከሊቨርፑል ጋር በተያያዘ ፌዴሪኮ ኬሳ ከብሔራዊ ቡድኑ ስብስብ ተቀንሷል ተብሏል። የሊቨርፑሉ የፊት መስመር አጥቂ ፌዴሪኮ ኬሳ ከጣሊያን ብሔራዊ ቡድን ስብስብ መቀነሱ ተገልጿል። ተጫዋቹ ከብሔራዊ ቡድኑ ስብስብ የተቀነሰው ለመሳተፍ በአካል ብቃት ዝግጁ ስላልሆነ መሆኑ ተነግሯል። በተደረገው የሕክምና ምርመራ ኬሳ ለመጫወት ብቁ አለመሆኑ እንደታወቀ ተዘግቧል። በዚህ ምክንያትም ከሊቨርፑል ጋር በተደረገ ስምምነት የብሔራዊ ቡድኑ ስብስብ መልቀቁ ተዘግቧል። በምትኩ የቦሎኛው አጥቂ ኒኮላ ካምቢያጊ ጥሪ ቀርቦለታል ሲል ይሄንን መረጃ ሜን ስፖርት ዘግቦታል። በሌላ መረጃ ባለፉት 20 ጨዋታዎች በአምስቱ ታላላቅ አውሮፓ ሊጎች ከፍተኛ ከ10 ነጥብ ያገኙ ተጫዋቾች በደረጃ በማለት ሁ ስኮርድ አንድ መረጃ ይፋ አድርጓል። ቤተሰቦች 5ኛ ላይ ፖርቹጋላዊ የማንቸስተር ዩናይትድ የመሃል ሜዳ ተጫዋች ብሩኖ ፈርናንዴዝ መቀመጥ ችሏል። ባለፉት 20 ጨዋታዎች ከአምስቱ ታላላቅ አውሮፓ ሊጎች ከፍተኛ ከ10 ነጥብ በማግኘት ብሩኖ ፈርናንዴዝ 5ኛ ላይ ሲቀመጥ ከ10 7.69 አግኝተዋል ብሏል። መረጃውን ሁ ስኮርድ ይፋ አድርጎታል። 4ኛ ላይ ደግሞ የባየርን ሙኒኩ የመስመር አጥቂ ማይክል ኦሊሴ መቀመጥ ችሏል 7.88 ከ10 በማግኘት። 3ኛ ላይ ደግሞ የሪያል ማድሪዱ ፈረንሳዊ የፊት መስመር አጥቂ ኪሊያን ሙባፔ መቀመጥ ችሏል 7.93 ከ10 በማግኘት። ቤተሰቦች 2ኛ ላይ እንግሊዛዊው የባየርን ሙኒክ የፊት መስመር አጥቂ ሃሪ ኬን መቀመጥ ችሏል 7.98 ከ10 በማግኘት። እንደ ሁ ስኮርድ መረጃ ከሆነ ቤተሰቦች አንደኛ ላይ መቀመጥ የቻለው ባለፉት 20 ጨዋታዎች በአምስቱ ታላላቅ የአውሮፓ ሊጎች ከፍተኛ ነጥብ ካገኙ ተጫዋቾች መካከል አንደኛ ላይ የተቀመጠው የባርሴሎናው ታዳጊ የፊት መስመር አጥቂ ስፔናዊው ላሚን ያማል ሲሆን 8.22 ከ10 አግኝቷል ሲል ይህንን መረጃ ሁ ስኮርድ ይፋ አድርጎታል። ከቁጥራዊ መረጃዎች ጋር በተያያዘ ቤተሰቦች የዘንድሮን የእንግሊዝ ፕሪሚየር ሊግ ዋንጫን ማን ቢያሸንፍ ትመርጣላችሁ ተብለው ከአርሰናልና ከማንቸስተር ሲቲ ደጋፊዎች ውጭ ያሉ ክለቦች ማለትም ቀሪዎቹ የ18 ክለብ ደጋፊዎች ጥያቄ ቀርቦላቸው ነበር። ዘ አትሌቲክስ ነው ይህንን መረጃ ይፋ ያደረገው። ቤተሰቦች የዘንድሮን የእንግሊዝ ፕሪሚየር ሊግ ዋንጫን ማን ቢያሸንፍ ትመርጣላችሁ ተብለው የአስቶን ቪላ ደጋፊዎች ጥያቄ ቀርቦላቸው ነበር። እናም ምላሽ ከሰጡት የአስቶን ቪላ ደጋፊዎች መካከልም ወደ 37.8% የሚሆኑት የአስቶን ቪላ ደጋፊዎች አርሰናል ዋንጫውን እንዲያሸንፍ እንፈልጋለን ብለዋል። ወደ 62.2% የሚሆኑት ደግሞ ማንቸስተር ሲቲ ዋንጫውን እንዲያሸንፍ እንመርጣለን ብለዋል። የበርንማውዝ ደጋፊዎችን ደግሞ ስንመለከት እንዲሁም ተቀራራቢ ነው ከአስቶን ቪላ ደጋፊዎች ጋር። ቤተሰቦች የበርንማውዝ ደጋፊዎች ወደ 38.9% የሚሆኑት አርሰናልን ሲደግፉ እንዲሁም ወደ 61.1% የሚሆኑት ደግሞ ማንቸስተር ሲቲ የዘንድሮን የእንግሊዝ ፕሪሚየር ሊግ ዋንጫን እንዲያሸንፍ እንመርጣለን ብለዋል። የብሬንትፎርድ ደጋፊዎችን ደግሞ ስንመለከት የብሬንትፎርድ ደጋፊዎች ከፍተኛ ድምፅ የሰጡት ለአርሰናል ነው። 65.6% የሚሆኑት የብሬንትፎርድ ደጋፊዎች የዘንድሮን የእንግሊዝ ፕሪሚየር ሊግ ዋንጫን አርሰናል እንዲያሸንፍ እንፈልጋለን ብለዋል። ወደ 34.4% የሚሆኑት ደግሞ ለማንቸስተር ሲቲ ድምፅ ሰጥተዋል ተብሏል። የብራይተን ደጋፊዎችን ደግሞ ስንመለከት 35
54.6% የሚሆኑት የብራይተን ደጋፊዎች አርሰናል ዋንጫውን እንዲያሸንፍ እንፈልጋለን ብለዋል። ወደ 64.4% የሚሆኑት ደግሞ ማንቸስተር ሲቲ ዋንጫውን ቢያሸንፍ እንመርጣለን ብለዋል። የበርንሌ ደጋፊዎችን ደግሞ ስንመለከት ወደ 45.5% የሚሆኑት ደጋፊዎች አርሰናል ዋንጫውን እንዲያሸንፍ እንመርጣለን ሲሉ ወደ 54.5% የሚሆኑት ደጋፊዎች ደግሞ ማንቸስተር ሲቲ ዋንጫውን እንዲያሸንፍ እንመርጣለን ብለዋል። የቼልሲን ደጋፊዎች ደግሞ ስንመለከት የምዕራብ ለንደኑ ክለብ ቼልሲ ደጋፊዎች ወደ 15.2% የሚሆኑት አርሰናል ዋንጫውን እንዲያሸንፍ እንፈልጋለን ሲሉ ወደ 84.8% የሚሆኑት የቼልሲ ደጋፊዎች ደግሞ ማንቸስተር ሲቲ ቢያሸንፍ እንመርጣለን ብለዋል። የክሪስታል ፓላስ ደጋፊዎችን ደግሞ ስንመለከት ወደ 52.2% የሚሆኑት የክሪስታል ፓላስ ደጋፊዎች 52.2% አርሰናል ዋንጫውን እንዲያሸንፍ እንፈልጋለን ሲሉ ወደ 47.8% የሚሆኑት የክሪስታል ፓላስ ደጋፊዎች ደግሞ ማንቸስተር ሲቲን መርጠዋል። የኤቨርተን ደጋፊዎችን ደግሞ ስንመለከት የኤቨርተን ደጋፊዎች ወደ 71.7% የሚሆኑት አርሰናል ዋንጫውን እንዲያሸንፍ እንመርጣለን ሲሉ ወደ 28.3% የሚሆኑት ደግሞ ለማንቸስተር ሲቲ ድምጽ ሰጥተዋል ተብሏል። የፉላም ደጋፊዎችን ደግሞ ስንመለከት የፉላም ደጋፊዎች ወደ 60.4% የሚሆኑት አርሰናል ዋንጫውን እንዲያሸንፍ እንመርጣለን ሲሉ ወደ 39.6% የሚሆኑት ደግሞ ለማንቸስተር ሲቲ ድምጽ ሰጥተዋል ተብሏል። የሊድስ ዩናይትድ ደጋፊዎችን ደግሞ ስንመለከት ወደ 46.3% የሚሆኑት የሊድስ ዩናይትድ ደጋፊዎች አርሰናል ዋንጫውን እንዲያሸንፍ እንፈልጋለን ሲሉ ወደ 53.7% የሚሆኑት የሊድስ ዩናይትድ ደጋፊዎች ደግሞ ዋንጫውን ማንቸስተር ሲቲ ቢወስደው እንመርጣለን ብለዋል። የሊቨርፑል ደጋፊዎችን ደግሞ ስንመለከት የመርሳይዱ ክለብ ሊቨርፑል ደጋፊዎች ወደ 29.7% የሚሆኑት አርሰናል ዋንጫውን እንዲያሸንፍ እንፈልጋለን ሲሉ ወደ 70.3% የሚሆኑት የሊቨርፑል ደጋፊዎች ዋንጫውን ማንቸስተር ሲቲ ቢያነሳ እንመርጣለን ብለዋል። የማንቸስተር ዩናይትድ ደጋፊዎችን ቁጥር ደግሞ ስንመለከት ቤተሰቦች እጅጉን አስገራሚ ነው። የማንቸስተር ዩናይትድ ደጋፊዎች ወደ 58.7% የሚሆኑት አርሰናል ዋንጫውን እንዲያሸንፍ እንፈልጋለን ሲሉ ወደ 41.3% የሚሆኑት የማንቸስተር ዩናይትድ ደጋፊዎች ደግሞ ማንቸስተር ሲቲ ቢያሸንፍ እንመርጣለን ብለዋል። ቤተሰቦች ይህ ጥናት የተሰራው እንግሊዝ ውስጥ ነው። እናም እንግሊዝ ውስጥ ያሉ ደጋፊዎች ናቸው ድምጽ የሰጡት። ቤተሰቦች የማንቸስተር ዩናይትድ ደጋፊዎች በዚህ ላይ ሐሳባችሁን ብትጽፉልኝ ደስ ይለኛል። የኒውካስትል ዩናይትድ ደጋፊዎችን ድምጽ ደግሞ ስንመለከት ወደ 33.5% የሚሆኑት የኒውካስትል ዩናይትድ ደጋፊዎች አርሰናል ዋንጫውን እንዲያሸንፍ እንመርጣለን ሲሉ ወደ 66.5% የሚሆኑት ደግሞ ድምጻቸው ለማንቸስተር ሲቲ ሰጥተዋል ተብሏል። የኖቲንጋም ፎረስት ደጋፊዎችን ደግሞ ስንመለከት ወደ 63.9% ለአርሰናል ድምጽ ይሰጡ ወደ 36.1% የሚጠጉት ደግሞ ለማንቸስተር ሲቲ ድምጽ ሰጥተዋል። የሰንደርላንድ ደጋፊዎችን ደግሞ ስንመለከት ቤተሰቦች ወደ 68.4% የሚሆኑት አርሰናል የእንግሊዝ ፕሪሚየር ሊግ ዋንጫን እንዲያሸንፍ ድምጽ ሲሰጡ ወደ 31.6% የሚሆኑት ደግሞ ማንቸስተር ሲቲ ቢያሸንፍ እንመርጣለን ብለዋል። የቶተናም ደጋፊዎችን ድምጽ ደግሞ ስንመለከት ቤተሰቦች እንደሚታወቀው እንግሊዝ ውስጥ የሰሜን ለንደን ደርቢ የቶተናምና የአርሰናል ደጋፊዎች እጅጉን የማይስማሙ ደጋፊዎች እንደሆኑ ይታወቃል። በሽሽቁም እጅጉን የከፋ እንደሆነ ይታወቃል። እናም የቶተናም ሆትስፐር ደጋፊዎች ወደ 8.2% የሚሆኑት ናቸው አርሰናል ዋንጫውን ቢያሸንፍ ቅር አይለንም ያሉት። ነገር ግን ወደ 91.8% የሚሆኑት የቶተናም ሆትስፐር ደጋፊዎች ማንቸስተር ሲቲ ዋንጫውን እንዲያሸንፍ እንመርጣለን ብለዋል። የዌስትሃም ዩናይትድ ደጋፊዎችን ደግሞ ስንመለከት ወደ 49.2% የሚሆኑት ድምጻቸውን ለአርሰናል ሲሰጡ ወደ 50.8% የሚሆኑት ደግሞ ማንቸስተር ሲቲ ዋንጫውን እንዲያሸንፍ እንፈልጋለን ብለዋል። ቤተሰቦች የወልቭስ ደጋፊዎችን ደግሞ ስንመለከት በመጨረሻም የወልቭስ ደጋፊዎች ወደ 46.4% የሚሆኑት ድምጻቸውን ለአርሰናል ሲሰጡ እንዲሁም ወደ 53.6% የሚሆኑት ደግሞ ማንቸስተር ሲቲ ዋንጫውን እንዲያሸንፍ መርጠዋል ሲል
ቤተሰቦች ይህንን መረጃ ዘ አትሌቲክስ ሰራውት ብሎ መረጃውን ይፋ አድርጎታል። ጥናት ሰርቻለሁ ሲል ዘ አትሌቲክስ መረጃውን ይፋ አድርጎታል። በዚህ ላይ የእናንተን ሀሳብ በጽፉልኝ ደስ ይለኛል። በሌላ መረጃ የፈረንሳይ ብሔራዊ ቡድን ማሊያ ይፋ ተደርጓል። ናይኪ የፈረንሳይ ብሔራዊ ቡድን በ2026 የዓለም ዋንጫ ውድድር የሚለብሰውን ማሊያ ይፋ አድርጓል። የፈረንሳይ የሜዳ ውጪ ማሊያ ነጻነት በሚል መጠሪያ የአሜሪካን የነጻነት ሐውልት ታሳቢ አድርጎ መዘጋጀቱ ተገልጿል። አሜሪካ ታዋቂው የነጻነት ሐውልት በ1886 ከፈረንሳይ ሕዝብ በስጦታ እንደተበረከተላት ይታወቃል። ማሊያው በናይኪ አዲስ ቴክኖሎጂ እንደተዘጋጀ ይህም ለመጀመሪያ ጊዜ መሆኑ ተገልጿል። ማሊያው በያዘው አየርን የማስተካከያ ቴክኖሎጂ ላብን በማድረግ የተጫዋቾቹን በነበሩበት ሁኔታ እንዲቆዩ ይረዳል ተብሏል። ናይኪ ማሊያውን ያዘጋጀው ሙሉ ለሙሉ ከጨርቃ ጨርቅ ተረፈ ምርት መሆኑ ተገልጿል። ፈረንሳይ አዲሱን ማሊያ ለመጀመሪያ ጊዜም ከቀናት በኋላ ከብራዚል ጋር በምታደርገው የወዳጅነት ጨዋታ ላይ ተጠቀመዋለች ሲል ይህንን መረጃ ሌኪፕ ዘግቦታል። የት ሆናችሁ እያዳመጣችሁን ነው? የምትደግፉት ክለብስ ማን ነው? እንዲሁም ስማችሁን ብጽፉልኝ ውድ ቤተሰቦች ቀጣይ ማለትም ነገ ከሰዓት በሚኖረን የስፖርት ዝግጅት ፕሮግራም ላይ የጻፋችሁልኝን አስተያየት ያነበብኩኝ ስማችሁን እየጠራው ማመሰግናችሁ ይሆናል። ለሰዓቱ ያስኩላችሁ አጫጭር የስፖርት መረጃዎች እነዚህ ነበሩ። ውድ ቤተሰቦች አብራችሁን ስለቆያችሁ ከልብ እናመሰግናለን። ክብር ይስጥልኝ ማለት ወዳለሁ። በሌሎች የስፖርት መረጃዎች ተመልሰን እስከምንገናኝ ሰላም እና ጤናን እንደ ሁልጊዜውም እመኝላችኋለሁ።